ነሽ ኑንሽ እና ቤሉል ተቀጣጥረው ኑንሽ ቀጭን ቧ እያለች ከቤት ወጥታ ለባብሳ ወደ ቤሉል ጋር በምትሄድ ሰዓት የተቀጣጠሩበት ቦታ ልትሄድ እያለ መንገድ ላይ የሄደች እያለ እንግዲህ ወንድሟ ሞኬ ያያታል ማለት ነው። ከዛ ሲያያት እንዲያውም በዚህን ሰዓት ወዴት ነው የምትሄደው ብሎ እሱም ደንግጦ የሆነ ስር ተደብቆ አልፋው እሷም ሄዳ ነበርና እሱም ከኋላዋ እየተከታተለ የት እንደምትገባ አይቷት ነበር። ከዛ የገባችበት ቦታ ሄዶ ከኋላዋ እሷ ቁጭ ብላ ቤሉልን እየጠበቀች እያለ መኮንን እየሄዳል ማለት ነው። ሄዶ አጠገቧ ቆሞ አንገቷን ነካ ሲያደርጋት ቤሉል መስሏታል። እሷ እስካሁን ለምንድን ነው የቆየኸው ብላ ትለዋለች። እንዴ ምን እያወራሽ ነው ብሎ መኮንንም ሲያናገራት ከዛ ትደነግጥና እዚህ ምን ልትሆን ነው የመጣኸው ብላ መኮንንን ትጠይቀዋለች። ቆይ አንቺ ምን እየተፈጠረ ነው ተናገሪ እህቴ ብሎ መኮንንም ወንድም እህቱን ይጠይቃል። ኑንሽም እረ ምንም ነገር አልተፈጠረም ብላ ትመልስለታለች። ያው ቦታው ደስ ይሌለ ለዛ ነው ለብቻዬ ለመቀመጥ ስለፈለኩ ነው ብላ ትመልስለታለች። ቆይ ለምን ለብቻሽ ትቀመጫለሽ ለውም እጫካ ውስጥ ብሎ እሱም ይጠይቃታል። እንደዚህ ስላልሽኝ የማምንሽ ይመስልሻል ብሎ ወንድምም እህቱን ይጠይቃታል። ኑንሽም እንግዲህ ካላመንከኝ ምንም ነገር ማድረግ አልችልም ብላ ትመልስለታለች። እኔ ግን እውነታውን ነው የተናገርኩት ብላ ትመልስለታለች። መኮንንም ከሰው ጋር ተጣልተሽ ነው እንዴ ብሎ ይጠይቃታል። እና ለምን ለብቻሽ መሆን አስፈለገ ብሎ ኑንሽን መኮም ይጠይቃታል። ኑንሽም ቤት ውስጥ ምን አድርገውሽ ነው ብሎ በተደጋጋሚ ይጠይቃታል። ኑንሽም ኧረ ምንም አላደረጉኝም፣ ያው ለምን አንተስ ቁጭ አትልም? ቦታው እኮ በጣም ደስ ይላል፣ አየር እንቀበል ብላ ኑንሽም ወንድምን ትለዋለች። መኮንንም አይ እኔ አልቀመጥም፣ ነይ ተነሺ ከዚህ ጋር ወደ ቤት መመለስ አለብን ብሎ ወንድምም እህቱን ይላታል። ያው ኑንሽ እንግዲህ ቤሉልን ቀጥረው ስለነበረ እዚህ ቦታ ላይ ተቀጣጥረው ስለነበረ እሱን እየጠበቀች እያለ ነው ወንድም ከኋላዋ ተከትሎ ያለችበት ቦታ የመጣው ማለት ነው። እንግዲህ እሱ በሚመጣ ሰዓት በጣም ነበር የደነገጠችው እና ተነሽና ነይ አሁን እንሂድ፣ እዚህ ጋር ምንም ነገር አታደርጊም ብሎ ይጠይቃታል። እስኪ ቆይ ትንሽ ቁጭ በል፣ እዚህ መቀመጥ ፈልጌ ነው እያልኩ አይደል እንዴ ወንድሜ ብላ ትመልስለታለች። መኩሪም እሺ ብሎ እንግዲህ አብሯት የተወሰነ ደቂቃ አብሯት ይቀመጣል ማለት ነው። ኑንሽ አሁን ቢመጣስ ምን ላደርግ ነው እያለች ውስጧ በጭንቀት ተጨናንቋል ማለት ነው። እናም እሱም ትንሽ ተቀምጠን እንሄዳለን ብሎ አጠገቧ ይቀመጥና ብዙም ሳይቀመጡ ተነሺ ብሏት ይሄዳል ማለት ነው። እና ጥያቄ ጠየቀችው። እስካሁን የት ነበርክ ብላ መኮንንን ኑንሽ ትለዋለች። አንድ የማደርገው ነገር ነበረ ብሎ ይመልስላታል። ኑንሽም ምን ልታደርግ ወጣህ? ሀገሩን በደንብ አታውቀው ብላ ትጠይቀዋለች። ቆይ ዝም ብለህ ትወጣለህ እንዴ ብላ ትጠይቀዋለች። ከአዶኒ ጋር ነው የወጣሁት ብሎ ይመልስላታል። ኑንሽም ወንድሜ ከሱ ጋር ደግሞ ምን ታደርጋለህ ብላ ትጠይቀዋለች። አብራችሁ መሆን በጣም እያበዛችሁ ነው፣ ቆይ ግን ምን እየተፈጠረ ነው ብላ ትጠይቀዋለች። አንድ የሆነ ነገር የምናደርገው ነገር ስላለ ነው ብሎ ሞኪም ይመልስላታል። በዛ ላይ ደግሞ ብዙ ጥያቄ አታብዥብኝ ብሎ ይመልስላታል። ኑንሽም ወንድሜ ከሱ ጋራ አትሁን፣ እዚህ ቤት ከማንም ጋራ አትነካካ ብላ ኑንሽም ወንድሟን ትመክረዋለች። ወንድምም እሺ በቃ ችግር የለውም አንቺ ምንም አትጨነቂ፣ ምንም አይፈጠርም ብሎ ይመልስላታል። እኔ ምልህ ወንድሜ አንድ ነገር እጠይቃለሁ እያልኩኝ የረሳሁት ነገር አለ ብላ ትለዋለች። እሱም ምንድን ነው ብሎ ይመልስላታል። ወደ ቤት ስትሄድ ስለሱ አይተህ ወይም ሰምተህ እንደሆነ ካሳውን እንዴት ነው ብላ ትጠይቀዋለች። ወንድምም ምን ይሆናል ደህና ነው እሱ ምን ይሆናል እኛን አሰደደን እንጂ ብሎ ይመልስላታል።
ተመስገን ዋናው እሱ ነው፣ ወጥተን መቅረታችንን ጊዜ ይፈተዋል እያለች ኑንሽም ለመኮንን ትለዋለች። ጊዜ ይፈተዋል ስትይ ግን ምን አስበሽ ነው ብሎ ይጠይቃታል። አይ ምንም አይደለም ወንድሜ ብላ እሷም ወደ ጎን ወደ ኋላ እየተገለማመጠች ትፈልገዋለች። ቤሉልን እያየች ነው እንግዲህ እየተገለማመጠች ታያለች ማለት ነው። መኮንንም ቆይ ምን ጠፍቶች ነው እንደዚህ የምትፈልጊው? በመንዟዟር እኮ አንገትሽ ተቀንጥሶ ሊወድቅ ነው ብሎ ይላታል። ኑንሽም አይ ኧረ ምንም አልጠበቅኩም ቦታው ደስ ይላልና እያየሁት ነው ብላ ነገሩን ትመልሳለች ማለት ነው። እሺ በይ አሁን ተነሺ፣ አሁን ከዚህ በላይ መቆየት አንችልም ብሎ መኮንንም እህቱን ያስነሳትና ወደ ቤት ያመራሉ ማለት ነው። ሰላም ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ የደወል ምልክቷን በማጥቆር ቤተሰብ ይሁኑ። ዛሬ ደግሞ እንግዳ ድራማ በሚለው ክፍል 47 መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ አይታችሁ ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ ማለት ነው። ኑንሽን እንግዲህ መኮንን ወደ ቤት ይዟት ሄዷል ማለት ነው። ቤሉልንም ሳታገኘው ያው ግን ተቀጣጥረው ሄደው ተገናኝተዋል። ግን አሁን ቤሉልም እዛ ቦታ የተቀጣጠሩ ቦታ መጥቶ ነበረ፣ ግን ሊያገኛት አልቻለም። መኮንን ወደ ቤት ይዟት ሄዷል። እሱም ጠብቋት እስካሁን አልመጣችም ማለት ነው እያለ እየተገለማመጠ ወደ ኋላ ወደ ጎን ወደፊት እያየ ምንም ነገር ሊያገኛት አልቻለም ማለት ነው። ያለው አማራጭ እንግዲህ ትንሽ ጠብቋት እሱም ወደ ቤት መመለስ ነው። ያው በተቀጣጠሩበት ሰዓት እሷም ወንድሟ መጥቶ ወንድሟ ይዟት ሄዷል ማለት ነው። ግን ቤሉል በጣም ተጨንቆ ግን ለምንድን ነው የሌለችው እስካሁን አልወጣችም ማለት ነው እያለ ብቻውን ተቀምጦ ለራሱ እያወራ ነበረ። ስልኩንም አውጥቶ ስልክም ደወለላት። ስልኩን ግን አላነሳችም። ያው ማንሳትም አትችልም ከወንድሟ ጋር ስለነበረች ማለት ነው። እናም መጨረሻ ያለው አማራጭ ጠብቆ ሲሰለቸው ወደ ቤት መሄድ ነበረ። ያው ሄዷል ማለት ነው። ያው በማግስቱ ተገናኝተዋል እና ተገናኝተውም እንግዲህ አላስጣለም፣ መኮንንም አላያትም ማለት ነው። እናም ወደ ቤት ያመራሉ። ወደ ቤት በሚያመሩ ሰዓት እናት ሳሎን ቁጭ ብላ ታገኛቸዋለች፣ ያገኟታል ማለት ነው። እንግዲህ አይንዬ ከዚህ በፊት ከቤሉል ጋራ በረንዳ ላይ ቁጭ ብላ ቆማ ስታወራ አይታቸው ነበረ እና በጣም ነበረ እየደነገጠችው እና እየተጠራጠረችው እዚህ ቤት ምን እየተካሄደ ነው እያለች ለራሷ አውርታ ምንም ሳትላቸው ተመልሳ ወደ ቤት ገብታ ነበር። ዛሬ ደግሞ እንግዲህ ከውጪ ሲመጡ ከመኮንን ጋራ አይንዬ እናንተ ወዴት ሄዳችሁ ነው ብላ ትላቸዋለች። ኑንሽም እናቴ እንዴት ነሽ ብላ ሰላም ትላታለች። መነጋገር አለብን ብላ አይንዬም ለነ ኑንሽ ትላቸዋለች። መኮንን ምነው እማዬ ሰላም አይደለሽም እንዴ ብሎ ይጠይቃታል። መኩ አንተ ወደ ላይ ውጣና መሲ እንድትመጣ ነገራት፣ መነጋገር አለብን ብላ አይንዬ መኮንንን ወደ መሲ ትልከዋለች። መኮንንም እንግዲህ እንዴ ይሄ የምታወሩት ነገር እኔን አያካትትም ማለት ነው ብሎ ይጠይቃታል። አይንዬም አዎ አንተን አይጨምርም ብላ ትለዋለች። ኑንሽም እናቴ ደህና ነሽ ብላ ትጠይቃታለች። ግን በሰላም ነው ምን ሆነሻል ብላ አይንዬን ኑንሽ ትላታለች። አይንዬም ምንም አልሆንኩም ብላ ትመልስላታለች። መኩ ቶሎ በል እህትህን ጥራት ብላ አይንዬ መኮንንን ወደ ፎቅ ወደ መሲ ጋራ ትልከዋለች። እና እሱም እሺ ብሎ መሲን ሊጠራት ወደ ላይ ያመራል ማለት ነው። ኑንሽ ቆይ እናቴ ምንድን ነው ብላ ትጠይቃታለች። አይንዬም አሁን ቤት ውስጥ ማንም የለም፣ ሄለንም ኤልሹም የሉም ብላ ለኑንሽ ትላታለች። አሁን ነገሩን አንድ ባንድ ምን እንደተፈጠረ ትነግሪኛለሽ ብላ አይንዬ ኑንሽን ትጠይቃታለች። ኑንሽም እንዴ ምንድን ነው የምነግርሽ ችግር አለ እንዴ ብላ ኑንሽ እናትን ትጠይቃታለች። አይንዬም አዎ በጣም ብዙ ችግር አለ እየተካሄደ ነው ብላ ትላታለች። ቆይ አንቺ ግን እዚህ ቤት ውስጥ ከአንዱ ጋር አንዴ
ምን ትሰሪያለሽ ብላ አይንዬ ኑንሽን ትላታለች። ኑንሽም እናቴ ምን እያልሽ ነው? ያልሽው ነገር አልገባኝም በማለት ትመልስላታለች። አይንዬም ገብቶሻል ኑንዬ፣ እኔ እኮ ልጄ ጨዋ ናት፣ ስርዓት አላት፣ ቆንጥጬ ነው ያሳደኳት ብዬ አስብ ነበር እያለች አይንዬም ልጇን ትቆጣታለች። ግን አንቺ አንዴ ካንዱ ጋር እያልሽ አልባሌ ቦታ እኔን አሳቀቅሽኝ እያለች አይንዬ ኑንሽን ትቆጣታለች። እናም አይንዬ በጣም ነው የተናደደችው። ቆይ ግን እኔ የምለው ሰው ቤት መሆንሽን ረሳሽው እንዴ ብላ ኑንሽን አይንዬ ትቆጣታለች። ኑንሽም የምትመልሰው ግራ ይገባትና አይንዬ አንድ ነገር እንኳን ብትሆኚ ማን ሊደርስልሽ ነው ብላ ኑንሽን ትቆጣታለች። ኑንሽ እንግዲህ የምትናገረው ግራ ትጋባና እረ እናቴ አንቺ እንደምታስቢው አይደለም ብላ ትላታለች። አይንዬም እና ከዲያ ማታ በረንዳ ላይ ምን ትሰሪያለሽ ብላ ትጠይቃታለች። ከሰው ጋር ነሽ አላዋረድሽም ብዬ ነው ዝም ብዬ ያደርኩት ብላ አይንዬ ኑንሽን ትላታለች። ኑንሽም እረ እናቴ እንደዛ አይደለም እኔ እንድታዝኝብኝ አልፈልግም ብላ እያለች እያለ መሲ ከላይ ትመጣለች ማለት ነው። እናም መሲ ምንድን ነው እሱ ምን ተፈጥሮ ነው ችግር አለ እንዴ ብላ ትጠይቃቸዋለች። አይንዬም ቆይ እንደው መሲ እንደው እኔ ባላይ አንቺ ልጅቷን አትከታተይም አታያትም ብላ ለመሲ አይንዬ ትላታለች። መሲ አሁን እንኳን ከየት እንደመጣች እኮ የማውቀው ጉዳይ የለም እያለች አይንዬም ለመሲ ትላታለች። እንግዲህ መሲ ያው